ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሐምሌ 24 ቀን 2018 ዓ.ም የጣና ቴሌቪዥን የሰዓቱን ዋና ዋና ዜናዎች እናስደምጣችኋለን። በሸዋ ትንቅንቁ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው ዕዝ በኦህዴድ ብልጽግናው አየር ወለድ ኮማንዶ ሰራዊት ላይ ከባድ ምት በማሳረፍ ከፍተኛ ኪሳራ ስለማድረሱ፣ በሸዋ ጠቅላይ ግዛት ይፍራታና ግድም ቀጠና ለዘር ማጥፋት ተልኮ ስምሪት ወስዶ የገባው የኦህዴድ ብልጽግና አየር ወለድ ሰራዊት ላይ የደረሰውን ጉዳት የተመለከተው ዜናችን ቀዳሚው ነው። የወለጋው ተጋድሎ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ ዕዝ በወለጋ አማራ ህዝብ ላይ የተከፈተውን መዋቅራዊ የዘር ማጥፋት በክንዱ በመመከት አኩሪ ተጋድሎ እያደረገ ይገኛል። ያለፉትን 10 ቀናትና ከዚያ በላይ ያለማቋረጥ በየቀኑ ብርቱ ትንቅንቅ እያደረገ የሚገኘው ዕዙ በዛሬው ዕለትም በተመሳሳይ ብርቱ ውጊያ በማድረግ ጀብዱ ሰርቷል። የይዞታውን ማስፋቱም ታውቋል፣ ይደመጣል። በሁለት ግንባር የገባውን ጠላት መተን መልሰነዋል ያለው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዕዝ በብልጽግናው ሰራዊት ላይ የሚያደርሰውን ጥቃት አጠናክሮ በመቀጠል በበለሳ ወረዳ በሁለት ግንባሮች የገባውን ኃይል ከባድ ኪሳራ ማድረሱን አስታውቋል። ተሰሙታላችሁ። በሌላ ዜና ብአዴን ወንጀሉን አምኗል። የኦህዴድ ብልጽግናው ስርዓት በዶክተር ይልቃል ከፈለ የደብዳቤ ግብዣ በአማራ ህዝብ ላይ የከፈተ የዘር ማጥፋት ጦርነት ከፍተኛ ሰብአዊ ቀውስ የተፈጠረበት መሆኑን ብአዴን አምኗል። የአማራ ክልል ቀዳሚ ሹምና በብአዴን መዋቅር ውስጥ ደግሞ ሁለተኛው ሰው የሆኑት የክልሉ ርዕሰ መስተዳድር በንግግራቸው የኦህዴድ ብልጽግና ሰራዊት በህፃናት ላይ አስገድዶ መድፈር ወንጀል መፈጸሙን ተናዘዋል። ይቀርብላችኋል። አሜሪካ የካይሮን ውይይት በብልጽግናው መንግስት ላይ ለመዶለት የታሰበ አይደለም ስትል አስተባብላለች። የአሜሪካው ልዩ መልእክተኛ ማሳድ ቦሎስ በካይሮ ከግብጽ ከኤርትራና ከሶማሊያ መሪዎች ጋር ያደረጉት ከፍተኛ ውይይት የብዙዎችን ትኩረት ስቧል። የአሜሪካ አዲስ ስትራቴጂ በቀይ ባህር ያለውን የኃይል ሚዛን እንደገና ለመቃኘት ያለመ መሆኑም ተሰምቷል። ሞቃዲሾ የሪያድን ጥሪ ተቀብላለች። ቀይ ባህር ታምሷል። ወቅታዊው ወሳኝ መረጃዎችን ይዘናል። እነዚህንና ሌሎች ዜናዎችን ይዘናል። እስከ ፍጻሜው አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የቀጠለው የሸዋ ትንቅንቅ። የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው ዕዝ በኦህዴድ ብልጽግናው አየር ወለድ ኮማንዶ ሰራዊት ላይ ከባድ ምት በማሳረፍ ከፍተኛ ኪሳራ አድርሶበታል። በሸዋ ጠቅላይ ግዛት ይፍራታና ግድም ቀጠና ለዘር ማጥፋት ተልኮ ስምሪት ወስዶ የገባው የኦህዴድ ብልጽግና አየር ወለድ ሰራዊት በሸዋ ጠቅላይ ግዛት አሳምነው ዕዝ 7 ለ7 ክፍለ ጦር ጥቃት ተከፍቶበት ከባድ ዋጋ መክፈሉን የዕዙ ሚዲያና ኮሚኒኬሽን ክፍል አስታውቋል። የይፍራታና ግድም ቀጠናውን ተጋድሎ አስመልክቶ መረጃውን ለመገናኛ ብዙሃን ያደረሰው የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ሚዲያና ኮሚኒኬሽን መምሪያ በይፍራታና ግድም ቀጠና የተሰማራው የጠላት ኃይል ክፉኛ ነው የተመታው። በትናንትናው ዕለት በላይኛው አለላ ቀበሌ ልዩ ስሙ ከሰያት በተባለው ስትራቴጂካዊ ቦታ ለዘራፋና ለወራ የተሰማራው የጠላት ብልጽግና ሰራዊት በጀግና ሰራዊታችን ከባድ ምት ተመቶ ተመልሷል ብሏል። በአማራ ህዝብ ላይ ለተራዘመ ጦርነትና ለከፍተኛ እልቂት ዓላማ ተልኮ ተሰጥቶት ስምሪት ይዞ የገባው የብልጽግናው ሰራዊት በይፍራታና ግድም ቀጠናም ተመሳሳይ ተልኮ ተሰጥቶት የተንቀሳቀሰውን የጠላት ኃይል የመከቱት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ 7 ለ7 ክፍለ ጦር በላቀ ወታደራዊ ሳይንስና ቅንጅት ከፍተኛ ምት መተውታል። በብዙ ቁጥር ወደ ቀጠናው የገባው የብልጽግናውን ሰራዊት የመቱት የ7 ለ7 ክፍለ ጦር 2 ሻለቃዎች ሲሆኑ በዚህም የ103ኛ ኮማንዶ ክፍለ ጦርም ባልጠበቀው ሰዓትና ቦታ ሙሉ በሙሉ በቁጥጥር ስር በመዋል የመጣበትን ወታደራዊ ዓላማ በማክሸፍ ሰውና ቆሳዊ ኪሳራ አድርሰውበታል ሲል የዕዙ ሚዲያና ኮሚኒኬሽን ክፍል አስታውቋል። ይህን ታላቅ ጀብዱ የፈጸሙት ስበር ሻለቃና ናውሰናይ ሻለቃ መሆናቸውን የገለጸው የሚዲያና ኮሚኒኬሽን ክፍሉ ሁለቱ ሻለቃዎች በተለያየ አቅጣጫ ተሰልፈው የብልጽግናውን ሰራዊት የወራና ዘረፋ ዓላማ ከንቱ በማድረግ በየአቅጣጫው የተበተነውን የጠላት ኃይል እያደኑ መብረቃዊ ምት አድርሰውበታል። ውጊያው እኩለ ቀን ላይ ተጀምሮ ይህ ዜና እስከተጠናቀረበት ሰዓት ድረስ መካሄዱን ታውቋል። የኦህዴድ ብልጽግናው ሰራዊት በሸዋ ጠቅላይ ግዛት ከፍተኛ ቁጥር ያለውን ኤሊት ፎርሱን ያሰማራ ሲሆን ከቅርብ ቀናት ወዲህ ደግሞ ወደ ቀጠናው ከፍተኛ ቁጥር ያለው ሰራዊቱን በሸዋ ጠቅላይ ግዛት አከማችተዋል። የቀጠለው የወለጋው ተጋድሎ። የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ ዕዝ በወለጋ አማራ ህዝብ ላይ የተከፈተውን መዋቅራዊ የዘር ማጥፋት በክንዱ በመመከት አኩሪ ተጋድሎ እያደረገ ይገኛል። ያለፉትን 10 ቀናትና ከዚያ በላይ ያለማቋረጥ በየቀኑ ብርቱ ትንቅንቅ እያደረገ የሚገኘው ዕዙ በዛሬው ዕለትም በተመሳሳይ ብርቱ ውጊያ በማድረግ ጀብዱ ሰርቷል። የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛሞ አንሻ ሰይድ ዕዝ ይበልጣል መኮንን አዲስ ዓለም ክፍለ ጦር በፈጸመው የተጠና ኦፕሬሽን በምስራቅ ወለጋ ዞን ኪረሙ
በኪረሞ ወረዳ ስር የሚገኙትን ቀበሌዎች ማለትም ቦቃ ቀበሌ፣ ነጭሎ ቀበሌ፣ ወዴሳ ዲማ ቀበሌና ሐሮ አዲስ ዓለም ከተማን መቆጣጠሩን የዙ ህዝብ ግንኙነት መምሪያ ለጣና ቴሌቪዥን ገልጿል። የህዝብ ግንኙነት መምሪያው ሲቀጥልም በዚህ የተጠና ኦፕሬሽን በርካታ ያገዛዙ ሰራዊትና የክልሉ ጥምር ኃይል ሙትና ቆስለኛ ሆኖ ወደ ኪረሞ ወረዳ ሸሽቷል። ለወረዳ ለማፈናቀልና ለዝርፊያ ተልኮ ይዞ የገባው የጠላት ብልጽግና ኃይል ከባድ ኪሳራ ደርሶበታል። 36 አባላቱ እርምጃ የተወሰደባቸው ሲሆን 42 ደግሞ ቆስለኛ ሆነዋል ብሏል። የአማራ ፋኖ ብሔራዊ ንቅናቄ ወለጋ ቢዛ ማንሻ ሰይድዝ 78 የብልጽግናውን ሰራዊት ከጥቅም ውጭ ማድረጉን ተከትሎ ብልጽግናው ተጨማሪ ኃይል እንዲገባለት ያደረገው ጥሪ ሊሳካለት አልቻለም። ከወሩ ጉሩ አቤ ደንጎሮ ተነስቶ ወደ ኪረሞ እገዛ ለማድረግ በጉዞ ላይ በነበረው የብልጽግናው ሰራዊት ላይ የአንሻ ሰይድዝ ጌጥ የግርማ መብረቁ ክፍለ ጦር መንደር 21 ቀበሌ ልዩ ቦታዋ አንገር መድኃኔዓለም ላይ ደፈጣ በመጣል ሌላ ጉዳት አድርሶበታል። በዚህ የደፈጣ ጥቃትም 5 የብልጽግናው ሰራዊት አባላት እርምጃ የተወሰደባቸው መሆኑን ተከትሎ ለገዛ የተንቀሳቀሰው ኃይልም ከሞት የተረፈ ኃይሉን ይዞ ወደ መጣበት እንዲመለስ ግድ ብሎታል። ይህን ተከትሎም የይበልጣል መኮንን አዲስ ዓለም ክፍለ ጦርና የአንገር ጉትን ክፍለ ጦር በጥምር ተቀናጅተው ባደረጉት ተጋድሎ በኪረሞ ወረዳ ቆፍቆፌ ከተማን ተቆጣጥረዋል። ጠላትም ወደ ጊዳ ወረዳ ሙትና ቆስለኛውን ይዞ እግሬ አውጪ በማለት ሸሽቷል ሲል የዙ ህዝብ ግንኙነት መምሪያ አስታውቋል። ይህ በእንዲህ እንዳለ ከፋኖ ብርቱ ምት የደረሰበት የብልጽግናው ሰራዊትና የኦሮሚያ ክልል ልዩ ኃይል በብስጭት ንጹሐንን በግፍ መግደላቸውንና ሀብት ንብረትም ማውደማቸውን የአካባቢው ነዋሪዎች ተናግረዋል። በወዲድ ብልጽግናው ሰራዊት የከባድ መሳሪያ ድብደባ ከተገደሉት በተጨማሪም በአማራ ማንነታቸው ምክንያት በግፍ ከተገደሉት የወለጋ አማራዎች መካከልም ወደሳ ዳማ ቀበሌ ነዋሪ የሆኑ የ13፣ 15 እና 16 ዓመት ታዳጊዎች ይገኙበታል ብለዋል። በሁለት ግንባር የገባውን ጠላት መተን መልሰነዋል። ፋኖ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይዝ በብልጽግናው ሰራዊት ላይ የሚያደርሰውን ጥቃት አጠናክሮ በመቀጠል ትናንት በበለሳ ወረዳ በሁለት ግንባሮች የገባውን ኃይል ከባድ ኪሳራ ማድረሱን አስታወቀም። በዙ የዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር በወሰደ የተጠናከረ እርምጃ ለውትድርና ምልመላ የገባውን የብልጽግናውን ሰራዊት አይቀጡ ቅጣት መቅጣቱን የጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ ታድሎ ደሴ ተናግረዋል። አርበኛ ታድሎ ደሴ የዕለቱን ተጋድሎና የተገኘውን ድል አስመልክቶ ለጣና ቴሌቪዥን እንደገለጸው የጠላት ብልጽግና ሰራዊት በሚልሻ መንገድ መሪነት የተመራ ወደ ቀጠናችን የገባው አስገዳጅ ወታደራዊ ምልመላ ለማድረግና የሚልሻን እርሻ ለማሳረስ ነበር። ለዚህ እኩይ ዓላማ በሁለት አቅጣጫ የገባው የጠላት ኃይል ያልጠበቀውን ኪሳራ አስተናግዶ ተመልሷል ብለዋል። የብልጽግናው ሰራዊት ከኬንፋዝ በገላ ስላሬ ከተማ በመነሳት ወደ ጭጭቄና ሮቢት በበገላ ዙሪያ ወደሚገኙ ተራሮች ነበር ጉዞ ያደረገው። ወደ ተጠቀሱት አካባቢዎች በመግባትም በመደበኛ እርሻ ስራቸው ላይ የነበሩ የአካባቢውን ወጣቶች በኃይል ወደ መከላከያ ለማስገባት እያስገደደና የሚልሻ እርሻንም እንዲያርሱ ግዳጅ እየሰጠ በነበረበት ወቅት ነው የጎንደር የበጋሻው ክፍለ ጦር አጥናፉ ብርጌድ ድረስ ሻለቃ ድንገተኛ ጥቃት በመክፈት ከባድ ኪሳራ ያደረሱበት። ጭጭቄ ቀበሌ በተካሄደው ውጊያም የብልጽግናው ሰራዊት 6 አባላቱን በሞት በጉዳትና በምርኮ ሊያጣ መገደዱን አርበኛ ታድሎ ደሴ ተናግሯል። ሮቢት በገላ በኩል የገባውን የብልጽግና ጥምር ጦር ስብስብ ደግሞ ይኸው ጎንደር የበጋሻው ክፍለ ጦር ዳግማዊ ቴዎድሮስ ብርጌድና ኬንፋዝ ዙሪያ የሚንቀሳቀሱ ሌሎች ሻለቆች በጥምረት በከፈቱት ውጊያ ተጨማሪ ሰዋዊና ቆሳዊ ኪሳራ አድርሰውበታል። በተለይም የአካባቢውን አርሶ አደር ለማስገደድ ጥማድ በሬዎቹንና የአፈር ማዳበሪያዎቹን ጭኖ እየወሰደ በነበረበት ሰዓት ጥቃት ስለተከፈተበት ዘርፎ የሚወስዳቸውን በሬዎችና የአፈር ማዳበሪያም ጥሎ ሊፈረጠጥ መቻሉን አርበኛ ታድሎ ተናግሯል። ጎንደር የበጋሻው ክፍለ ጦር ባደረገው ትንቅንቅ የብልጽግናው ሰራዊት ከባድ ኪሳራ የደረሰበት ሲሆን ተመልሶ ተደራጅቶ ጥቃት እንዳይከፍት የጎንደር ጠቅላይ ግዛት በላይዝ 204ኛ አስቻለው ደሴ ኮር አካል የሆነው ታዲዮስ ታንቱ ክፍለ ጦር በሌላ አቅጣጫ ውጊያ በመክፈት የብልጽግናውን ሰራዊት የበለጠ ማዳከም ችሏል። በዚህም ተጨማሪ ጉዳት ማድረስ የማይችልበት ደረጃ ላይ አድርሰው ተራራ ላይ ተሰብስቦ እንዲቀመጥ እንደተገደደ አርበኛ ታድሎ ደሴ ባደረሰን የተጋድሎ መረጃ አስታውቋል። የባዴን ኑዛዜ የኦህዴድ ብልጽግናው ስርዓት በዶክተር ይልቃል ከፋለ የደብዳቤ ግብዣ በአማራ ህዝብ ላይ የከፈተ የዘር ማጥፋት ጦርነት ከፍተኛ ሰብአዊ ቀውስ የተፈጠረበት መሆኑን ባዲን አመነም። የአማራ ክልል ቀዳሚ ሹምና በባዲን መዋቅር ውስጥ ደግሞ ሁለተኛ ሰው የሆኑት የክልሉ ርዕሰ መስተዳድር በንግግራቸው የኦህዴድ ብልጽግና ሰራዊት በህፃናት ላይ አስገድዶ መድፈሩን ተናዘዋል። ርዕሰ መስተዳደሩ ትናንት በተጀመረው የክልሉ ምክር ቤት ላይ በተገኙበትና ሪፖርት ባቀረቡበት ወቅት በክልሉ የደረሰውን ቀውስ ሲና
ሲናገሩም በተለይም በህፃናት ላይ የደረሰው የመደፈር ወንጀል ለጆሮ ከባድ መሆኑን ተናዘዋል። ርዕሰ መስተዳደሩ በንግግራቸው በክልሉ ካለው ቀውስ ጋር ተያይዞ ህፃናት እየተደፈሩ ነው፣ ይህንን በሆስፒታሎችና አመራሮቻችን ጉብኝት ባደረጉባቸው ጊዜ ችግሩ ገሃድ መሆኑን አረጋግጠናል ብለዋል። ጣና ቴሌቪዥን በተከታታይ የምርመራ ዘገባችን የአማራ ክልል ጤና ቢሮ ኃላፊነቱንና ግዴታውን ሊወጣ አልቻለም፣ ከዚህ ይልቅ ሙሉ በጀቱን ባለሙያዎቹንና መድኃኒቱን እየዋለ ያለው የአማራን ህዝብ ዘር ለማጥፋትና ክልሉን ለማውደም ስምሪት ይዞ ወደ ክልሉ ለገባው የኦህዴድ ብልጽግናው ሰራዊት ነው። በዚህም የተነሳ የሐኪሞች ፍልሰት እየበዛ ነው። ግብር ከፋዩና ፈተና የበዛበት የአማራ ህዝብ ደግሞ ምንም አይነት የህክምና አገልግሎት ሊያገኝ አልቻለም ብለን መዘገባችን አይዘነጋም። የኦህዴድ ብልጽግናው ሰራዊት በአማራ ህዝብ ላይ ያለውን ጥላቻ ወደ መሬት ለማውረድ በሚሽኮረመምበት ወቅት የቀድሞ የክልሉ ርዕሰ መስተዳደር ይልቃል ከፋለ በደብዳቤ መጋበዛቸውን ተከትሎ የኦህዴድ ብልጽግናው ነፍሰ በላ ሰራዊት በአማራ ህዝብ ላይ ያደረሰው መከራ እጅግ ከፍተኛ መሆኑን ዓለም አቀፍ ሚዲያዎችና የሰብአዊ መብት ተሟጋች ተቋማት አረጋግጠዋል። ከ5 ሚሊዮን የማያንሱ ህጻናት ከትምህርት ገበታ ውጭ መሆናቸው አንዱ የኦህዴድ ብልጽግና ስርዓት በአማራ ህዝብ ላይ ጦርነት የከፈተበት ምክንያት ነው። በክልሉ የተከፈተው ጦርነት በንጹሃን ላይ የሚያደርሰውን አደጋ በከፍተኛ መጠን አሳሳቢ ከሚያደርግባቸው መንገዶች አንደኛው ሰራዊቱ ወደ ክልሉ ሲገባ የሰጠው ተልዕኮ ነው። ሰራዊቱ ወደ ክልሉ ሲገባ ንጹሃን የሚባል የለም፣ ሁሉም ጽንፈኛ ነው፣ መቶት እየተባልን ነው የመጣ ነው በማለት ሲናገሩ ታይተዋል። በዚህም መሰረት ሰራዊቱ በጭካኔ በሚያደርሰው ጥቃት የተነሳ ንጹሃን ዜጎች ቀያቸውን ለቀው እንዲሰደዱ ይደረጋል ወይም ተፈናቃይ ይሆናሉ። በተፈናቃይ መጠለያዎች የሚገኙ ህጻናት፣ ታዳጊዎችና ወጣቶችን ደግሞ የስርዓቱ ነፍሰ በላ ሰራዊት በጭካኔ እየደፈረ መሆኑን ራሱ ብአዴን በግልጽ ያመነው የህዝብ ግፍ ሆኗል። የኦህዴድ ብልጽግናው ሰራዊት ይፋዊ ጦርነት ከመክፈቱ በፊት የክልሉን ልዩ ኃይል በዶክተር ይልቃል ከፋለ ፊርማ አማካኝነት እንዲደርስ መደረጉም አይዘነጋም። የልዩ ኃይሉ መፍረስ ደግሞ በክልሉ ለተቀሰቀሰው የህልውና ጦርነት የመጨረሻ መነሻ ምክንያት አድርጎታል። ዶክተር ይልቃል ከፋለ በ2015 ዓ.ም በ3 ወራት ልዩነት ማለትም በሚያዝያና በሐምሌ ብቻ 2 እጅግ አደገኛ ውሳኔዎችን በአማራ ህዝብ ላይ ማሳለፋቸው አይዘነጋም። ይህም ማለት የመጀመሪያው መጥፎ ውሳኔያቸው የአማራ ልዩ ኃይል እንዲፈርስ ካቢኔው ከመወሰኑ በፊት በራሳቸው ስልጣን ደብዳቤ ጽፈው ለክልሉ ፖሊስ ኮሚሽን ማስገባታቸው ነው። ይህን ውሳኔ ደግሞ አሁን በህይወት የሌሉት የቀድሞ የአማራ ብልጽግና ዋና ጸሐፊ የነበሩት አቶ ግርማ የሽጥላ በራሱ በብአዴን ሚዲያ ቀርበው መናገራቸው አይዘነጋም። ዶክተር ይልቃል ከፋለ ሌላው በዚያኑ ዓመት የሰሩ ስህተት ደግሞ የክልሉ የሰላምና ጸጥታ ሁኔታ ከአቅማችን በላይ ስለሆነ ፌዴራል መንግስቱ መከላከያውን ልኮ ሰላም ያስከብርልን የሚለው ደብዳቤው ነው። የኦህዴድ ብልጽግና ደግሞ ሰራዊቱን ወደ ክልሉ ይዞ ሲገባ ዝም ብሎ አይደለም የገባው። በክልሉ የሚቆይበትን የጦርነት ጊዜ በማስላት አስቸኳይ ጊዜ አዋጅ በማወጅና ለአዋጁም ማስፈጸሚያ ህግ በማውጣት ነው። በዚያ የአስቸኳይ ጊዜ አዋጅ ላይ ደግሞ በየትኛውም የአገሪቱ ክፍል በሚኖረው የብሔሩ ተወላጆች ላይ ተፈጻሚ የሚሆን ነው ሲል በህዝብ ላይ ያለውን ጥላቻ በግልጽ አስቀምጧል። በዚህ መንገድ ወደ አማራ ክልል የገባው የኦህዴድ ብልጽግና ሰራዊት ደግሞ በአማራ ህዝብ ላይ ጅምላ ግድያ፣ በከባድ መሳሪያ ቤት ንብረትና ንጹሃንን መፍጀት፣ የአርሶ አደር ሰብልን ማውደም፣ ቤት ማቃጠል፣ ትምህርት ቤቶችና ጤና ተቋማት ስራቸውን እንዲያቆሙ ማድረግና አስገዳጅ ወታደራዊ ምልመላን ጨምሮ በርካታ ግፎችን ፈጽሟል። ከዚህ ሁሉ ግፍ የከፋው ግን በህፃናትና በታዳጊዎች ላይ የሚፈጸመው አስገድዶ መድፈር የስርዓቱን ጭካኔና ነውረኝነት አደባባይ ላይ ያወጣው ነውሩ ሆኗል። የስርዓቱ ከፍተኛ ሹምና የምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ የቅርብ ሰው የሆኑት የአማራ ክልሉ ርዕሰ መስተዳድር በትናንቱ የምክር ቤቱ ስብሰባ ላይ በህዝቡ ላይ እየደረሰ ያለውን ሰቆቃ ቢያምኑም በቀጣይ የሚያሳድረው ማህበራዊ ቀውስ ግን በግልጽ ሊናገሩት አልደፈሩም። በዚህ ጉዳይ አስተያየታቸውን የሰጡ ምሁራን በአማራ ህዝብ ላይ የተከፈተ የተራዘመ ጦርነት አሁን እያደረሰ ካለው ሁለንተናዊ ቀውስ ባልተናነሰ ወደፊት የክልሉን አንድነትም አደጋ ላይ የሚጥልና ምናልባትም በህዝብ መካከል አለመተማመንን የሚፈጥር ሊሆን እንደሚችል ለአማራ ክልሉ ርዕሰ መስተዳደር የሚታያቸው አይሆንም። ይህ ቢታያቸው ኑሮ ጦርነቱ እንዲቆም ግፊት በማድረግ እየደረሰ ያለውን ጉዳትም ሆነ የሚመጣውን ከባድ አደጋ ለማስቀረት ጥረት ያደርጉ ነበር። ወይም ደግሞ የሚያደርሰውን ቀውስ እያወቁ ሆን ብለው እልቂቱ እንዲቀጥል ፍላጎት አላቸው ማለት ነው ሲሉ ይናገራሉ። የቀይ ባህርና አፍሪካ ቀንድ ቀጠና በአሁኑ ወቅት የዓለም አቀፍ ጂኦፖለቲካና የባህር ላይ ጸጥታ ዋነኛ ፍልሚያ አውድማ ሆኗል። የባህር ላይ የንግድ መስመር ስጋትና የቀጠናው ሀገራት የኃይል አሰላለፍ መላተም ቀጠናውን ወደ አዲስ ምዕራፍ አሸጋግሩታል። የቀይ ባህር የኤደን ባህረ ሰላጤና ባብል ኤልማንድብ ማለቂያ የሌለው የሁቲዎች ጥቃት የዓለምን ንግድ ፍሰት እያናጋ ይገኛል። አልጀዚራ እንደዘገበው የየመኑ ሁቲዎች በሳውዲ አረቢያ የነዳጅ መርከቦች ላይ ያካሄደው የክሩዝ ሚሳይል ጥቃትና የጣለው እገዳ በቀጠናው ያለውን ውጥረት ወደ ከፋ ደረጃ
አሳድጎታል ነው የተባለው። ይህንን ስጋት ለመመከትና የባህር ላይ ንግድን ለመታደግ ሳውዲ አረቢያ በሪያድ መልቲናሽናል ማሪታይም ሼልድ የተሰኘ አዲስ ዓለም አቀፍ የባህር ላይ መከላከያ ጥምረት ይፋ ማድረጓን ሶማሊያ ጋርዲያንና ኤዥያ ዋን ኒውስ በሰበር ዜናቸው ዘግበው ነበር። የሪያድ ጥሪ ፈጣን ምላሽ ያገኘው ከጎረቤት ሀገር ሶማሊያ ሲሆን ሞቃዲሾ በዚህ አዲስ ጥምረት አካል በመሆን በቀይ ባህር ጸጥታ ላይ አቋሟን አጠናክራለች። በአሜሪካ በኩል ደግሞ በትራምፕ አስተዳደር ስራ አዲስ የዲፕሎማሲ ስትራቴጂክ እየተቀረጸ ይገኛል። የአሜሪካው ልዩ መልእክተኛ ማሳድ ብሎስ በካይሮ ከግብጽ፣ ከኤርትራ፣ ከሶማሊያ መሪዎች ጋር ያደረጉት ከፍተኛ ውይይት የብዙዎችን ትኩረት ስቧል። አዲስ ስታንዳርድ እንደዘገበው ምንም እንኳን ዋሽንግተን ይህንን ስብሰባ በብልጽግናው መንግስት ላይ ያነጣጠረ ግንባር ነው መባሉን አስተባብላ የነበረ ቢሆንም የአሜሪካ አዲስ ስትራቴጂ በቀይ ባህር ያለውን የኃይል ሚዛን እንደገና ለመቃኘት ያለመ መሆኑንም ያሳያል ነው የተባለው። የቀጠናው የደህንነት መዋቅር እጅግ ውስብስብ እየሆነ የመጣው የብልጽግና መንግስት ከሶማሌ ላንድ ጋር የተፈራረመውን የመግባቢያ ሰነድ ተከትሎ በሚታዩ አዳዲስ ወታደራዊና ዲፕሎማሲያዊ እንቅስቃሴዎች እንዲሁም ደግሞ በኤርትራ በኩል አሰብን ለመጠቅለል በይፋ መናገር ነው ተብሏል። እስራኤል ከሶማሊላንድ እውቅና መስጠቷና በበርበራ ወታደራዊና የደህንነት መዋቅር ለመዘርጋት ማቀዷ የቀጠናውን አዲስ ወታደራዊ ሚዛንም ፈጥሯል ነው የተባለው። በሌላ በኩል ሆርን ሪቪው እንደገለጸው ጅቡቲ ከግብጽና ከኤርትራ ጥምረት በመራቅ በአውሮፓ ህብረት የባህር ላይ የጸጥታ ስምምነትም ተፈራርማለች። ይህ የጅቡቲ እርምጃ ደግሞ የብልጽግናው መንግስት በቀይ ባህር የሚፈልገውን የባህር በር አማራጭ በተለየ መንገድ እንድትፈትሽ አስገድዳታል ተብሏል። አንካራ ሚናዋ በቀይ ባህር ዳርቻ ላይ እየጎላ መጥቷል። ሱዳን ትሪቡል እንደዘገበው የሱዳን የውጭ ጉዳይ ሚኒስተር አንካራ ላይ ከቱርካቻቸው ሃንክ ፊዳን ጋራ በመገናኘት በሱዳን የእርስ በርስ ጦርነትና በቀይ ባህር ጸጥታ ላይ መክረዋል የተባለው። ቱርክ በሶማሊያ ዋርሼክ አቅራቢያ የገነባችው የሚሳኤል መሞከሪያና የጦር ሰፈር አገሪቱ በቀይ ባህርና በአፍሪካ ቀንድ ላይ ያላትን ወታደራዊና ስትራቴጂካዊ ተጽዕኖ ለማጠናከር የምታደርገውን ጥረት ቁልፍ ማረጋገጫ ነው ተብሏል። እነዚህ ሁሉ ወታደራዊና ዲፕሎማሲያዊ ፍጥጫዎች በዓለም ኢኮኖሚ ላይ ከፍተኛ ጫና እያሳደሩ ነው ተብሏል። ክሪቲካል ትሪትስ የዓለም ባንክ መረጃን ጠቅሶ እንደዘገበው ከሆነ በአሜሪካና በኢራን ውጥረት ምክንያት የሆርሙዝ ሰርጥ በከፊል መዘጋቱ የነዳጅ ንግዱን ወደ ቀይ ባህር አዙሮት ነበር። ሆኖም በቀይ ባህር ላይ ያለው የሁቲዎች እገዳና ጥቃት የዓለም የኮንቴነር ትራፊክን በ34% ገደማ እንዲንቀሳቀስ በማድረግ በዓለም አቀፍ ደረጃ አዲስ የዋጋ ንረትን እያባባሰ ይገኛል። የቀይ ባህር ደህንነትና ቀውስ እንዲሁም የአፍሪካ ቀንድ የፖለቲካ ፍላጎቶች የተሳሰረው ቀጠናውን ሀገራት ወደ አዲስ ኃይል ማስተካከያ ውጥረት ከቷቸዋል ሲልም አልጀዚራ ዘግቧል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።